ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው ዳጣና ደረጀ የዲኤንኤ ምርመራ አድርገው ነበረ። ዛሬ ላይ ውጤቱ መጥቶ ተመልክተናል። እናም በባለፈው እንደተመለከትነው ውሃ እንግዲህን ዳጣ የኪዳ ነው ስል እንዴ ካባዬ ጋር እኮ ውጭ ወጣለች ምናምን ሲሏቸው ናታንና ሰላም በጣም በመደንገጥ ወደ ኪዳ ነው ብለው ስልክ እየደወሉላት እያለ ዳጣዬም አይ እኔ እኮ ቤት ነኝ ምናምን ትለዋለች ማለት ነው። ዳጣ ትቀልጅ የት ነው ያለሽው ሲላት ናታን ሩቅ ቦታ ነው ያለሁት፣ ለነገር ከሆነ ሩቅ ቦታ ነው፣ ለድብድብ ከሆነ ልትጋብዘኝ ከሆነ ግን ቅርብ ነው ምናምን ትለዋለች። በዛ በፊት ግን ሚስትህን ያዝልኝ በህግ አምላክ እያለችው እየቀለደችበት ነበረ። ናታንም በቃ አንቺ ነገሮችን በቀጥታ መመለስ አትችይም ማለት ነው ሲላትም በቃ ክፍሌ ነኝ ልምጣ ምናምን ትለዋለች። ከዛ እሺ በቃ ቻው ይልና ስልኩን ይዘጋባታል። እናም ለሰላምዬ አይ ዳጣ ክፍሏ ነች ሲል አይ ቤት እኮ የለችም ክፍሏ ነች አልኩ፣ ክፍሏ ልትሆን ትችላለች ግን እኛ ቤት ግን የለችም ሲል ናታን እንዴ የእናንተ ቤት ማለት ሳሎኑና የነማየ ክፍል ነው አይደለ ሲላት አወዳ ክፍሏ እንደሆነች ነው እንጂ እኛ ቤት የለችም ይሉና እንግዲህ እነሱም የውሃን እንግዲህ እንትን ወሬ ይዘው እንደዚህ መደንገጣቸው በጣም ነው የገረመኝ። እና ምሽ በቃ ምናምን ይባባላሉ። ዳጣ ያው እንግዲህ አዳሯን እንቅልፍ አልያዛትም። ምክንያቱም ምርመራው ምን ይሆን የሚለው በጣም ስላሳሰባት በሌሊት ተነስታ እነ ደረጀ ክፍል ሄዳለች። እነ ደረጀ ክፍል ትሄድና አባዬ እኔ እንቅልፍ አልያዘኝም አዳሬን በሙሉ ስለዚህ እውነታውን ንገሬ ስትለው ደረጀም አይ መኪና ውስጥ ነው የምነግርሽ ምናምን ይላታል ማለት ነው። እንደ አባዬ እኔ በቃ እኔ እንቅልፍ ነው እንቅልፍ አጥቼ ነው ያደርኩት አዳሬን በሙሉ ምናምን ስትለው እንዳንቺ ላይ ምን እየሆንሽ ነው? ቆይና እነዚህ ቤት እኮ ሰላም አለች፣ ናታን አለ፣ አበቄለሽ አለ፣ ይውሃለች፣ ማርታ ብቻ ነች የሌለችው። ስለዚህ ተረጋጊና መኪና ውስጥ ነው እኔና አንቺ ብቻ ነን የምናወራው እያላትም እያለ ይህንን ሲያወሩ እንግዲህን አበቄለሽ ጆሮን ጥላ በር ላይ ተለጥፋ እያዳመጠች ነው። ውሃ እቺ ዳጣም እንግዲህ እኔ በቃ ልሞት ነው ምናምን እያለችም ያው ውጤቱን ለማወቅ በጣም ቸኩላለች ማለት ነው። አሁን ሂጄ ውጭልኝ ከክፍሌ ሲል አለበለዛ ግን ይላታል። አለበለዛ ምን እንደ ኤቢሌት ቀጣይ ነው እለበልብሽ ሲል እሺ በቃ ፒስ ምናምን ትልና መኪና ውስጥ እጠብቅሃለሁ ትለዋለች። በሩን ስትከፍት በሩ ላይ እንግዲህ አበቄለሽን ታገኛታለች። አበቄለሽ ወደ ሳሎን ትሄዳለች። ተከትላት ትሄድና ሻጅሪት ምን ሰማሽ ደግሞ ትላታለች። እናንተ ያወራችሁትም ነው በሙሉ ሰምቻለሁ። ምንድነው ያወራችሁትን መድገም አለብኝ እንዴ? እና ከሰማሽ ንገሪ ትላታለች። አይ ላንቺ አልነግርሽም ለማየ ነው የምነግራት ስትል አቶ ደረጀ ይመጣል። ምንድነው ሲላት እንግዲህ አይ ለምንድነው አባዬ ክፍል የምታስገባት? ምን ችግር አለው ብትገባ? እናንተ ስትገቡ የለም እንዴ? አባዬ ቆይ ለምንድነው ከኛ እኩል የምታያት? ከናንተ እኩል ስበት ምንድነው? እዚህ ቤት እስካለ ድረስ ከናንተ እኩል ነው የማያት። አይ ልጅክ ስላልሆነች ብዬ ነው ሲል ይኸውልሽ አበቄለሽ ሰው ነው። ስለዚህ ሰው ስለሆነች እሷም ደግሞ እዚህ ቤት ስተኖረ ድረስ ከናንተ እኩል መብት አላት በማለትም ይነግራታል። እሺ ቆይ ለምንድነው መኪና ውስጥ የምትጠብቅህ ሲል ቀንተሽ ነው አይደለ? አዎ አባዬ እኔ መኪና ውስጥ ሄጄ ልጠብቅህ ስትለው እሺ በቃ ሂጂና ጠብቅኝ ይላታል። እናም እንደዛ ሲላት አበቄለሽ በጣም በደስታ ተነስታ ወደ መኪናው ትሄዳለች። ዳጣ እንዲህ አባዬ ወረቀቱ ምናምን ስል በቃ ከሷን ፍላጎቷን አንዳንዴ ላሳካላትና እሷን ሸኝቼ ስጨርስ እደውልልሻለሁኝ እናወራለን ለብቻችን መኪና ውስጥ ሆነን። እንዲህ አባዬ እኔ ልሞት ነው በቃ እስከዛ ድረስ በጭንቀት ሞቼ ነው የምታገኝ ሲል ቆይ እናንተ ልጁ ምን ላደርጋችሁ ምን ባደርጋችሁ ነው የሚሻለው ሲል ዳጣ በጣም ትደነግጣለች። አባዬ እዚህ እኮ ማንም ሰው የለም ስለዚህ ግን ነው በቃ እዚህ ወረቀቱን ሲል አይ ዳጣ አይሆንም አልኩሽ መኪና ውስጥ እዛ ለብቻችን ሆነን እናየዋለን። እዛ ወረቀት ውስጥ ያለ ብዙ ነገሮች ለስንት አመት የምጠብቀው የሆነ ነው። ስለዚህ ያ ነገር ባይሆን እዚህ ቤት የማሳየው ባህሪ በጣም ይለያል። ስለዚህ ከሆነ እዚህ ወረቀቱን እንትን ብለን እኔም ላለቀስ እችላለሁ አንቺም ልትጮህ ትችያለሽ። ስለዚህ
የዛኔ ደግሞ ምን ሆናችሁ ነው ብለው መጠየቃቸው አይቀርም ይላታል። እሷም ስለዚህም እኔ አበቂልሽን ላውራትና የምፈልገውን ፍላጎት ላደርግላትና ሸኝቻት ከዛ ነው እጠራሻለሁ ምናምን ይላታል። ውሃም ይች ዳጣም እሺ በቃ ምናምን ትልና ትሄዳለች ማለት ነው። እና ሲሄድ እንግዲህ ውሃና ደግሞ ምጥን ያው ተቀጣጥረው እንግዲህ ተንኮል ለመስራት የነዳጣ የነ ውሃ ተንኮል እንግዲህ ያው እንደተመለከት ነው በጣም ልብ ነው የሚያንጠለጥለውና እና እነሱ ተቀጣጥረው እንግዲህ ምጥን ትመጣለች። ቆይ ለምንድን ነው አንቺ እንደዚህ የጠራሽ ምናምን ስትላት ይኸውልሽ ተንኮል ለምን አንሰራም ትላታለች። የምን ተንኮል? ምን አይነት ተንኮል? በቃ ተንኮል ነው አንቺ ጋር ተንኮል የለም እንዴ ስትላት እና ደግሞ እኮ ባለፈው ዳጣ ያለችን ነገር እኮ ትክክል ነው። ምክንያቱም ያ ሰውየው የነሰላምን ጠርቶ ክብረ ንጽህናቸውን እኮ ወስዶ ሰደዳቸው ምናምን ስትል እንዴት አረ እነሱ የልብሳቸውን ንጽህና አይጠብቁም እንዴ ስላለ አይ አንቺ ቆይ ክብረ ንጽህና ማለት ታውቂያለሽ እንዴ ስትላት አወዳ አውቃለሁ አይ አታውቂም በቃ እንሂድ ምናምን ይባባሉና ያው ተንኮላቸው እንግዲህ እያሰቡ ምናምን ወደ ቤት ይመጣሉ። እና ደረጀ ኤቢን እንግዲህ ወደ ትልውሰድሽ ወይዘሮ አላት እና ሲላት አይ ዳጣን ልትወስድበት ያሰብከው ቦታ እኔንም ውሰደኝ ስትለው እኔ እኮ ዳጣን እኮ ልወስዳት አልነበረም። ታዲያ ኋላ ለምንድን ነው ዳጣን? እኔ እኮ ላወራት ነበረ እኮ አባዬ። ስለዚህ ስለሷ የምታወራትን ወሬ ለኔ አውራኝ ስትለው ይኸውልሽ አበቂልሽ ለምንድነው አንዳንዴ ለራስሽ ጊዜ የማትሰጪው? ለምንድነው ለሁሉም ነገር እኔ አዋቂ ነኝ የምትዩ? አንዳንዴ ለምንድነው ነገሮችን ለሰዎች እንትን የማትዩ ምናምን ብሎ እንግዲህ ይመክራታል። እና የሆኑ በባለፈው የተከሰከሰውን አውሮፕላን አይተሻል? ጦር ሜዳ ከእንደገና የሞቱትን እንትን ብለሻል እያለም እነዛዛ እንግዲህ ስንት ነገር እያሰቡ አንቺ ለነዛዛ ሁሉ አስበሽ ትዘልቂዋለሽ እንዴ እያለም ይገኛል ማለት ነው። እሷ ግን እንግዲህ እናንተ እኔን አትረዱኝም፣ ስለዚህም እኔ የምለው ነገር ከቁም ነገር እንትን አትሉትም፣ እኔን ትቀጡኛላችሁ፣ የሆነ ነገር ስል ምንም ነገር አትረዱኝም ስትልም ይኸውልሽ የቀጣሁሽ አንደኛ ወርቁን ሰርቀሽ በዳጣ ስላመሃኘች፣ ሁለተኛ ውሃን ስለምትመቻ፣ ሶስተኛ ደግሞ ሰላምን ስለምታመነጫጭቂያት ነው ሲልም እንግዲህ አንቺ ቆይ እንደዚህ የሚያስጨንቅሽ ነገር ምንድነው ሲላትም የሰላም ማርገዝ እንግዲህ በጣም አሳስቧታል። ቆይ አንቺ ለምንድን ነው ይሄን ያህል የሚያሳስብሽ? ከሀገሬ ልጅ ነው አለችሽ አይደል እንዴ? አይ አባዬ ውሸቷ ነው ከሀገሯ ልጅ አይደለም። አንቺ ቆይ እንደታወቅሽ እርግጠኛ ነኝ። ቆይ እናንተ ይሄንን ነገር ለምንድን ነው አንተም ሆን እማዬ ለምንድነው በችለተኝነት እያለፋችሁት ያላችሁት? እኔ ለዳጣ ስታወራ ሰምቻለሁ። ባል የሚሆነኝ ሰው ፈልጊልኝ ስትላት ነበረ ሲል ስለ ጨቀጨቅሻት ይሆናል ይላታል ማለት ነው። እንዴ እና ጨቀጭቃት ለምን የገዛ የልጇን አባት አምጥታት ታስተዋውቀንም ትለዋለች ማለት ነው። አይውልሽ ኤቢ በቃ ረፊ ተይላታ ይኸውልህ አባዬ እኔ ቴክስት የተጻጻፈችውንም አይቼዋለሁኝ። ቆይ አንቺ እንዴት አየሽ? ስልኳን ካታ አድርገዋለሁ። ምን ይላል ደረጃ? አባዬ ስልኳን ስለጠለፉት የተጻጻፈችውን ቆይና ላሳየክ ስትለው ማየት አልፈልግም ይላታል። አይ አባዬ ቆይ ላሳይክ ምናምን ውረጅ ውጭ አልኩሽ እኮ ሲላትም እንግዲህ ኤቢ ከመኪና ውስጥ ልትወጣ ስትል አይ ከመኪና ውስጥ አይደለም ያልኩሽ ከስልኳ ውስጥ ነው ውጭ ያልኩሽ፣ ቀጥ ብለሽ ውጭ። ቆይና እናንቺ አታውቅም ብለሽ ነው እንደዚህ የምታደርገው ሲላትም ያው እንግዲህ እሱም ከዛ ከስልኳ ውስጥ ያስወጣታል። ሁለተኛ እንደዚህ አይነት ተንኮል ነገር ብታደርጊ ለአሁኑ በግርፊ አይደለም የምመረሽ፣ በጣም ከባድ ውስጥ ነገር ውስጥ ነው የምንገባው ይላታል ማለት ነው። ያው ደረጀም እንግዲህ ደፋርነቷንና ግልጸኝነቷን እንደሚወድላት ገልጾላታል። ግን ይሄን ሁሉንም ነገር አውቃለሁ የምትዩን ነገር እረፊ ብሏት ከዛ ከመኪና ውስጥ ያስወጣታል ማለት ነው። እናም ሲያስወጣት እንግዲህ እቺ ምጥን ውሃ ደግሞ ወደ ናታን ጋር ትሄድና ናታንዬ የኔ ወድ ትለዋለች። ወይ ይኸውልህ ውሃ መሬት ትዞራለች እንዴ? ከዛ በፊት ግን የሆነ ምንድነው እንደዚህ ደስ ያለሽ ሲላት ትምህርት ስለሌለ ነው እንዴ? ትምህርት ስለሌለ ነው እንዴ ደስ የሚልሽ? አወዳ የሆነ ኬሚስትሪ መምህር በጣም ነው የሚያናድደኝ ስትል ለምን ይላታል። እኔ እጅን ሳላወጣ ጥያቄ ተጠይቀን ውሃ ደረጀ መልሽ ይለኛል አለች። እና እንደዛ ስትል እንግዲህ ያዋለሽ እንደዚህ ምናምን አንደኛ እጅሽን ካላወጣሽ እንደዛ ማለቱ አንቺን ሰነፍ ምናምን ማለቱ ነው እያለም እንግዲህ ይነግራታል። እኔ ምን ናታን መሬት ትዞራለች እንዴ ትለዋለች።
አዎ ትዞራለች። ታዲያ ለምንድነው ውሃ ወደዛ ወደዚህ ከማይለው ሲል ናታንም ወይ አንቺን እኮ ከማስረዳት በቃ ሌላ ነገር መናገር ይሻላል። በቃ አሁን አታደርቀኝ ሂጂና ዳጣን ጠይቂያት ይላታል ማለት ነው። እሷም ከዛ ወደ ዳጣ ጋር ትመጣና ተመሳሳይ ጥያቄ ትጠይቃታለች። ዳጣ እንግዲህ ከጠጣሽ አዎ ትዞርብሽ ያለች በማለትም በተቃራኒው ነገር ትረግራታለች ማለት ነው። ከዛ በቃ ከዚህ ከበለጠ አታደርቅኝ በቃ ስትላትም እንትን ትላለች። ያው እንግዲህ ፊልም እያዩ ነበረ። ናታን ይመጣል ማለት ነው። ናታን እንግዲህ በጣም በፍቅር አይን እየተመለከታት ነው እና ከዛ ናታንና ከዛ ዳጣ ይላታል ለምን ወደ ሆነ ቦታ እኔና አንቺ አንሄድም ምናምን ስትል ከዛ ውሃ እንግዲህ አብሬያችሁ ልሄድ ትላለች። ከዛ በዚህ ጊዜ ናታን የሆነ ቅር ይለዋል። ከዛ ካንቺ ጋር በሌላ ቀን እንሄዳለን፣ ስለዚህ ዛሬ ከሷ ጋር እንሄድ ምናምን ይላታል ማለት ነው። ያው ምጥን እቺ ውሃም እንግዲህ ቅር እያላተም ቢሆንም እሺ በቃ ምናምን ትላለች። እና የዲኤን ምርመራውን እንግዲህ ወደ መኪና ውስጥ መታ ከዳጣና አቶ ደረጀ ያው በርሳቸው የተጽናናት ትፍራት ትፍር እየተባባሉ ያንን የዲኤን ምርመራ ወረቀት እሱ ያው ደረጀ መፍታት አልቻለም። አንቺ በእርግጥ ልጅ ነሽ አትፍሪ ይላታል። እንደዛ ከሆነ ወረቀቱን እንቅደደው ስትለው አይ እንደዛማ አይሆንም እናየዋለን፣ ይሄ ለዘመናት የጠበቅኩት ነው። ስለዚህ እንግዲህ ያንን ወረቀት ዳጣ ትከፍትና ለደረጀ ትሰጠዋለች። ደረጀ በደስታ እንባውን ሲያፈስ ተመልክተናል። ዳጣዬም አባዬ እያለችም እንግዲህ ተቃቅፈው ያው እንደ ልጅነቷ እየቦረቀች እየሮጠች ምናምን ደረጀም በጣም ደስ ብሎት እንግዲህ ከመኪናው ወርዶ እያቀፋት በስማ በጣም ነው ግን ያስለቀሰኝ እዚህ ፓርት ላይ እና በጣም በደስታ እንግዲህ ያለቅሳሉ። ወደ ቤት መጥተው እንግዲህ ጥርስ በጥርስ ሆነው እና ሻምፓኒ ማነው ወይን ተከፍቶ እየጠጡ ምናምን ማርታ እዚህ ጋር እንግዲህ ደረጀ ምንድነው እንደዚህ ደስ ያለ ነገር ስትለው ወይኔ ማርታ ዛሬ በጣም ነው ደስ ያለኝ ስትል ውሃ እንግዲህ አባዬንም እኔም ደስ ብሎኛል አንተ ደስ ብሎ ስላየህ ስትል ዳጣም እንግዲህ እኔም ደስ ብሎኛል ደረጀ ደስ ስላለው እያሉም እንግዲህ እየተሳሳቁ ወይኔ ጠጡ እየጨፈሩ ተገኝተዋል። እንግዲህ ማርታ ይሄንን ጭፈራዋ በስተመጨረሻ የተጨፈረበትን ምክንያት ስትሰማ ምን የምትል ይመስላችኋል? ምንስ ይሰማታል የሚለውን በቀጣይ ፓርቲ ዘንላችሁ እንቀርባለን። ባይ ባይ።